ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የአርሰናልን ጉዳዮች ይዤላችሁ መጥቻለሁ። የአርሰናል ደጋፊዎች በኢትዮጵያ ይሰኛል ቻናላችን። አሪፍ የሚባሉ የአርሰናልን ጉዳዮች በየቀኑ መረጃዎችን እያነሳን እየቀጠልን እንገኛለን። አርሰናል በዚህ በክረምት የዝውውር መስኮት ማን ሊያስፈርም ይችላል፣ በየትኛውስ ዝውውር እየተንቀሳቀሰ ነው የሚሉትን ጉዳዮች በዛሬ መረጃዎቻችን ላይ ይዘናል። ቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደወል ምልክቷንም ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን ብቻ መረጃዎች በዚህ የአርሰናል ደጋፊዎች በኢትዮጵያ ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሚቀጥሉት ደቂቃት አብራችን ቆዩ። ኦኬ፣ ከአርሰናል ጋር በተያያዘ ሁሌ እንደምናደርገው ከአርሰናል ሊለቁ ስለሚችሉ ተጫዋቾች ያው ሊለቁ ስለሚችሉም ብቻ ሳይሆን አርሰናል ቤት ሆነው ምናልባት በዚህ ውድድር ዓመት ላይቀጥሉ ይችላሉ እየተባሉ ስለሚገኙ አይነት መረጃዎችን ለማንሳት እንሞክርና ወደ ዝውውር ጉዳዮች እናልፋለን። በየትኛው ዝውውር እየተንቀሳቀሰ እንደሆነ በሰፊው እናነሳለን። የስፖርት ቤተሰቦችና ስለ ማርቲን ኦዴጋርድ ሰሞኑን እየሰማን እንገኛለን። ምናልባት ብዙዎቻችሁ ሰምታችሁ ሊሆን ይችላል። ማርቲን ኦዴጋርድ ከአርሰናል ሊለቅ እንደሚችል አንድ ዘጋቢ ነው እስካሁን ድረስ ያነሳ እየተመለከትኩ የሚገኘው። የክረምት የዝውውር መስኮት ከመምጣቱ በፊት ስሞች ሲነሱ ነበር። ምናልባት ማርቲን ኦዴጋርድ ከለቀቀ ይሄ ተጫዋች ወደ አርሰናል ሊመጣ ይችላል አይነት መረጃዎች ብዙ ሲወጡ ሰምተን ሊሆን ይችላል። እስካሁን ድረስ ታማኝ የሚባሉት እንደነ ፋብሪሺዮ ሮማኖ፣ ዴቪድ ኦይልስቲን ያሉ ዘጋቢዎች ግን ስለዚህ ተጫዋች የመልቀቅ ጉዳይ ያነሱ አይደለም። በጣም ለአርሰናል ክሩሻል ፕሌየር ነው። በጣም የሚወደድ ተጫዋች ነው። ኖርማሊ ተጫዋቾቹ አሴ ካፕቴን በጣም የሚወዱት አይነት ተጫዋች ነው። ከዚህ በፊት ራይስም ሲናገር ሰምተናል አይደል? በጣም ነው ማለት መልበሻ ክፍል ውስጥ ያለው ነገር በጣም ነው የሚደንቀው እና ለየት ያለ መሪ ነው። በጣም ነው የምንወደው አይነት መልስን ሲሰጥ ነበር። የሆነ ጊዜ የሻምፒዮንስ ሊግ ፕሬስ ኮንፈረንስ ላይ ከሚኬል አርቴታ ጋር ፕሬስ ኮንፈረንስ ሲሰጡ ማለት ነው። እና የስፖርት ቤተሰቦች በጣም የሚወደድ ተጫዋች ነው። እኔ በግሌ በጣም የምወደው ተጫዋች ነው ማርቲን ኦዴጋርድ። ከአርሰናል ቤት ምንም አይነት አቋሙም ቢወርድም ባይወርድም ይሄ ተጫዋች አርሰናል በሜዳ ውስጥ በሚኖርበት ሰዓት የአርሰናል የቲም ስትራክቸር ጭምር ነው የሚለወጠው እና እሱ ባልነበረባቸው ጊዜያቶች የክሬቲቪቲ ችግር ስንመለከት ነበር። ክሬቲቪቲ ችግር ብቻ ሳይሆን የቦታ አያያዝም ችግር ብዙዎች ላይ ስንመለከት ነበር። እኔ ሚኬል አርቴታ ለተጫዋቾች አንዳንዴ ነጻነት ቢሰጥ ብዬ አስባለሁ። ምክንያቱም ልክ እንደ ማርቲን ኦዴጋርድ አሁን ብዙዎቹ ነጻነት አግኝተው የሚጫወቱ ከሆነ ብዙ ስፔሶች ላይ መሮጥ ቢችሉ እላለሁ። ማለት በጣም ብዙ የሜዳውን ክፍል የሚያካልል ተጫዋች ነው። ከሱ ቀጥሎ ይመስለኛል ራይስ ነው። ራይስ በጣም ብዙ የሜዳውን ክፍል የሚያካልል ተጫዋች ነው። ጎል ቱ ጎል ነው የሚጫወተው። 8 ቁጥር ተጫዋች ነው። ያው 8 ቁጥር ተጫዋቾች የሚጠበቅባቸው እሱ ነው። በአሁኑ ዓመት ትንሽ ሚናው ተለውጧል። ዙቢሜንዲ ከመጣ በኋላ 2-8 ነው አርሰናል። አንድ ዲፌንሲቭ ሚድ 1-8 አይደለም እየተጠቀመ ያለው ከዚህ በፊት እንደሚጠቀመውና 2-8 ቁጥሮችን ነው እየተጠቀመ የሚገኘውና ምናልባት በአሁኑ የውድድር ዓመት ነው ዴክላን ራይስ በደንብም ወደፊት እየሮጠ ያልሆነው። ፓርቴ በሚኖርበት ሰዓት በጣም ነጻነት ነበረው እስከ ጎል ድረስ ብዙ ጎሎች የጎል አስተዋጽኦ ነበረው ጭምር ራሱ አይደል። አሁን ዙቢሜንዲ ሲመጣ ግን 2-8ዎችን ነው እየተጠቀመ የሚገኘው። እንደውም ከራይስ ይልቅ ዙቢሜንዲ ጎሎችን ያስቆጥራል። እና የስፖርት ቤተሰቦች ልክ እንደ ማርቲን ኦዴጋርድ ነጻነት ቢሰጠው ላለሁ ዴክላን ራይስ እና በአርሰናል ቤት ውስጥ ነጻነት ሜዳ ውስጥ ነጻነት ያለው ተጫዋች በየትኛውም የሜዳ ክፍል ላይ መገኘት የሚችለው ተጫዋች ማርቲን ኦዴጋርድ ነው። የ10 ቁጥር ተጫዋች ስለሆነ ማለት ነው። አይ ዶንት ኖ እኔ ይሄ ተጫዋች ከአርሰናል ይለቃል ብዬ እኔ በዚህ በክረምት የዝውውር መስኮት አላስብም። አንዳንድ መረጃዎች ይወጣሉ ግን ይለቃል ብዬ እኔ በግሌ አላስብም። ምክንያቱም የሚወደድ ነው። ሚኬል አርቴታም አምኖት ነው ካፕቴኑን የሰጠው እና በሚቀጥሉት የውድድር ዓመታት እንደውም በዚህ ተጫዋች ስር ነው ቲሙን ይገነባዋል ብዬ የማስበው። በማርቲን ኦዴጋርድ እድሜው ገና ነው። ይለቃልን ብዬ የማስበው ተጫዋች አይደለም። ሳሚ ሞክቤል ትናንትና በመረጃው ሲያነሳ ነበር። በክረምት ወቅት አርሰናል ማርቲን ኦዴጋርድን በትክክለኛ ዋጋ የመልቀቅ ፍላጎት እንዳለው የሚገልጹ ሹክሹክታዎች ነበሩ የሚል መረጃ ነው ይዞ የወጣው። አንድ ዘጋቢም አለ ስለዚህ ተጫዋች። ያው የቢቢሲ ጋዜጠኛ እንደሆነ ታውቃላችሁ ሳሚ ሞክቤል እና ያው አንዳንድ መረጃዎችን የሚያነሳባቸው መንገዶች ከዚህ በፊትም ብዙ ሲያስተቸው የነበር አይነት ሰው ነው። ግን የስፖርት ቤተሰቦች አንዳንድ ደግሞ ትክክለኛ የሚባሉ መረጃዎችን የሚያወጣ አይነት ጋዜጠኛ ነው እና አሌክስ ጎልድበርግ የሚባል ጋዜጠኛ አለ እና ቆይቷል ይህ ሀሳብ መነሳት ከጀመረ ማርቲን ኦዴጋርድ ከአርሰናል ይለቃል የሚለውን መረጃዎች ሲነሱ ሰምቻለሁ፣ አይቻለሁ።
ምናልባት ሊሆን ይችላል አናውቅም የሚል መረጃ ብቻ ነው ያነሳው እና አርሰናል የመልቀቅ ፍላጎት አለው በገበያው አቅርቦታል የሚሉ መረጃዎች የሉም። የስፖርት ቤተሰቦች ታማኝ የሚባሉ ጋዜጠኞች ሲያነሱት እኔ ማነሳላችሁ ይሆናል። ማርቲን ኦዴጋርድ ከአርሰናል የመልቀቅ እድል አለው ብለው የሚያነሱ ከሆነ እንደውም ራሱ ተጠይቆ ነበር አይደል የሆነ የቻምፒየንስ ሊግ ፕሬስ ኮንፈረንስ ላይ ይመስለኛል ከአትሌቲኮ ማድሪድ ጋር ጨዋታቸውን ከማድረጋቸው በፊት ከሚኬል አርቴታ ጋር ፕሬስ ኮንፈረንስ ይሰጥ የነበረው እሱ ነበርና ልትለቅ ትችላለህ አይነት ጥያቄ ጠይቁትና በጣም እያሳቀው ነው መልሱን እየሰጠ የነበረው። ከየት እንደሚመጣው አላውቅም እንደዚህ አይነት ንግግሮች አለ ማርቲን እና አሁን በቃ ፎከስ ማደርገው አርሰናል ቤት ስላለው ጉዳይ ነው። በጣም ደስተኛ ነኝ እዚህ ያለ በጣም ማለት ፊል አደርጋለሁ እቤቴ እንዳለሁ አይነት መልስን የሰጠው ማርቲን ኦዴጋርድ። ምን ታስባላችሁ? ማርቲን ኦዴጋርድ ከአርሰናል የመልቀቅ እድል አለው ብላችሁ ታስባላችሁ? እስኪ ምንድነው ሀሳባችሁ ስለ ማርቲን ኦዴጋርድ በአጠቃላይ ና ይሄ ተጫዋች ቢለቅስ የምትደሰቱ ሰዎች አላችሁ? እስኪ ኮሜንት ላይ ሀሳባችሁን በሰፊው እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። ከአንድ ተጫዋች ጋር የዚህን ተጫዋች ስም አነሳላችኋለሁ፣ የሞንጋን ስም ማለት ነው። ምክንያቱም ሞንጋ የአርሰናል ተጫዋች ለመሆን የመጨረሻው ፋይናል ስቴጅ ላይ እየደረሰ ይገኛል። በቅርቡ ምናልባት ሂርዊጎ ልትሰሙ ትችላላችሁ ብዬ ነው ማስበው ና ሳሚ ሞክቤል ትናንትና ብዙ ሰፊ ጉዳዮችን ነው ስለ አርሰናል ሲያነሳ የነበረውና የሞንጋ ዝውውር በመጪዎቹ ሳምንታት ተጠናቆ በአርሰናል የቅድመ ውድድር አመት ጨዋታዎች ላይ እንደሚሳተፍ ጠብቃለሁ የሚል መልስ ነው የሰጠው። ስለዚህ ብዙ የሚያሳስብ ጉዳይ አይደለም። ጀርሚ ሞንጋ አርሰናል ተጫዋች ይሆናል። ብዙ የሚያሳስብ ነገር አይደለም። ብዙ ንግግሮች ተደርገዋል። እኔ በጣም የአርሰናል የሰሞኑን የዝውውር ጉዳዮች ላይ እየገረመኝ ያለው አንድ ነገር አንድን ተጫዋች ለማስፈረም የራሳቸውን ተጫዋች እየተጠቀሙ ይገኛሉ እና ለምሳሌ አሁን ሞንጋን ስለ ሞንጋ ወደ አርሰናል ከመምጣቱ በፊት ብዙ ነገሮች ነግሮታል የተባለው ዳውማን ከዳውማን ጋር ይተዋወቃሉ። እንግሊዝ ብሔራዊ ቡድን አብረው ተጫውተዋል። ስለዚህ ዳውማን ብዙ ነገሮች ስለ አርሰናል ነግሮታል የሚሉ መረጃዎች ነው የወጡት። ስለ ሞርጋን ሮጀርስም ቢሆን ራይስ ብዙ ነገሮች እየሰራ እንደሆነ አንዳንድ መረጃዎች ሲወጡ ነበር እና አርሰናል የራሱ ተጫዋቾች እየተጠቀመ ይገኛል ነው እየተባለ የሚገኘው። ስለዚህ ጥሩ ነገር ነው። ከዚህ በፊትም ሰምተን እናውቃለን፣ ግን አርሰናል ቤት ብዙ ሰምተን የማናውቀው ነገር ነው። አሁን ግን አሪፍ እየሆነ ነው። አሁን ተጫዋቾች ወደ አርሰናል እንዲመጡ እየገፋፏቸው ይገኛሉ ነው እየተባለ የሚገኘው። ሞንጋንም ለማስፈረም አርሰናል ብዙ ርቀት ሄዷል ማለት ነው። ከሌስተር ሲቲ ጋርም ንግግር እያደረገ ነው። ሌስተር ሲቲዎች ይህን ተጫዋች ለመሸጥ ዝግጁ ናቸው። አርሰናል ቴብል ላይ ገንዘብ እያቀረበ ከክለቡ ጋር እየተደራደረ ነው። ስለዚህ የሞንጋ ዝውውር የመሆን እድል አለው፣ ሰፊ እድል አለው ብዬ ነው ማስበው። እንዳለውም ሳሚ ሞክቤል በቅድመ የውድድር ዘመን ጨዋታዎች ላይ ይሳተፋል ተብሎ ይጠበቃል። ሌላ ስም ተሰምቷል ትናንትና ወደ ዌስትሃም አካባቢ። ዌስትሃም አካዳሚ ውስጥ የሚገኝ ተጫዋች ነው። በጣም የሚወደድ ተጫዋች ነው። የስፖርት ቤተሰቦች ምናልባት ሰርች እያደረጋችሁ መመልከት ትችላላችሁ። ዩቲዩብ ላይ ኢዛክ ሃለን የሚባል ተጫዋች አለ። መሀል ተጫዋች ነው። 15 ዓመቱ ነው። በጣም ጥሩ ተጫዋች ነው የስፖርት ቤተሰቦች እና በዚህ በክረምት የዝውውር መስኮት ከዌስትሃም ዩናይትድ ጋር ይለያያል ተብሎ ይጠበቃል እና ብዙ የፕሪሚየር ሊግ ክለቦችን አይን ስቧል የተባለው ይህ ተጫዋች። ስለዚህ አርሰናል ለመልማዮቹ ልኮ እንደም ተመልክቶታል የሚሉ መረጃዎችም ሲወጡ ነበር እና ኔክስት ጄኔሬሽን አርሰናል የሚል ጋዜጣ አለ። ስለ አርሰናል የኔክስት ጄኔሬሽን ዝውውሮች የሚያነሳ ጋዜጣ ነው እና ይህን ተጫዋች ለማስፈረም አርሰናል ንግግር እያደረገ ነው። ተጫዋቹን ለማስፈረም ጥረት እያደረገ ነው እና ከወኪሉ ጋር ተነጋግሯል የተባለው ጥሩ ታዳጊ ነው። ዌስትሃም ዩናይትዶችም በዚህ በክረምት የዝውውር መስኮት ለመሸጥ ዝግጁ ናቸው። ተመልከቱት ይህንንም ዝውውር። እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። ከአርሰናል ጋር በተያያዘ ምን አይነት ዝውውሮች ሊፈጸሙ ይችላሉ? በመሀል ክፍል ላይ በክንፍ በኩል ምን አይነት ዝውውሮችን ልንመለከት እንችላለን ሚሉትን ጉዳዮች እናነሳለን። አርሰናል በዚህ በክረምት የዝውውር መስኮት ያው ዝውውሮች እንደሚፈጽም ተነጋግረናል። በክንፍ መስመር ላይ በተለይ ብዙዎቻችንን ምን ጠብቀው ነኝ በግሌ እጠብቃለሁ ትልቅ ዝውውር ይኖራል ብዬ አስባለሁ። በአርሰናል በክንፍ በኩል ማለት ነው። ሞርጋን ሮጀርስ የስፖርት ቤተሰቦች አሁን የሞርጋን ሮጀርስ ሰዓት ነው። አሁን አርሰናል ለሞርጋን ሮጀርስ የሚዘጋጅበት ሰዓት ነው። አሁን ሞርጋን ሮጀርስን ለማስፈረም አርሰናል ወደ ዝውውሩ ሊሄድ ነው እና ከዚህ በኋላ ብዙ ጉዳዮች እንሰማለን ስለ ሞርጋን ሮጀርስን ለማስፈረም አርሰናል ንግግር ላይ እንደነበር ተነጋግረናል። አሌክስ ጎልድበርግ ምን አለ ትናንትና? ለወራት ስናገር እንደቆየሁት ሞርጋን ሮጀርስ ጉዞውን ወደ አርሰናል የማድረጉ ነገር እየተረጋገጠ ነው ማለት ይቻላል። ሰሞኑን ሲዘገብ እንደቆየውም ከዴክላን ራይስ ምንም አይነት ማሳመኛ አይፈልግም የተጫዋች። አሁን ግን ቀሪው የክለቦቹ ነው አለ። ስለዚህ ራይስ አናገረውም አያናገረውም የተጫዋች ወደ አርሰናል የመዛወር ፍላጎት አለው ነው
ጎልድበርግ ሀሳብ ማለት ነው፣ የአሌክስ ጎልድበርግ ሀሳብ። ግን ያው ቅርብ የሚባሉ ጋዜጦች እንደዘገቡት ዴክላን ራይስ ነግሮታል። ሳካ፣ ኤዜ፣ ነማዶኬ ስለ አርሰናል ያለው አሁን አትሞስፌር በደንብ ሲያስረዱት እንደነበር፣ በእንግሊዝ ብሔራዊ ቡድን ተገናኝተው ብዙ ነገሮችን ሲያወሩ እንደነበር ብዙ መረጃዎች ወጥተዋል እና ትልቁ ሚና እየተወጡ ይገኛሉ የተጫዋች ወደ አርሰናል እንዲመጣ ማለት ነው። የእንግሊዝ ተጫዋቾች ባይዘዌ እየበዙ ነው አሁን አርሰናል ቤት አይደል። ከዚህ በፊት እነ ሳካ ነበር የነበሩት፣ ሪስ ኔልሰንን ምናምን ነበር የምትጠሩት። አሁን እንግሊዝ ተጫዋቾች በጣም እየበዙ ነው። ራይስ፣ ኤዜ፣ ማዱዌኬ፣ ሳካ፣ አሁን ሮጀርስ ከተጨመረ ሮጀርስ አስቡትና ይህን ኮኔክሽን እያበዛ ይገኛል አርሰናል። በጣም ወደ ተጫዋች ነው ሮጀርስ፣ በግሌ በጣም የማደንቀው ተጫዋች ነው እና አሌክስ ጎልድበርግ ምን አለ፣ ቼልሲ የፈለጉትን ያህል በተጫዋቹ ላይ ፍላጎት ማሳየት ይችላሉ፣ ነገር ግን እሱ አርሰናልን ለመቀላቀል ተስማምቷል የሚል መረጃ ነው ይዞ የወጣው ማለት ነው። ስለዚህ ፐርሰናል ተርም ችግር አይሆንም። አሁንም ደጋግሜ ልንገራችሁ፣ ፐርሰናል ተርም ምንም ችግር አይሆንም። ተጫዋቹ ወደ አርሰናል የመምጣት ፍላጎት ነው ያለው። ቤን ጃኮብስ ምን አለ፣ አርሰናል ሞርጋን ሮጀርስ ለማስፈረም ዋነኛውና ቀዳሚውና ትክክለኛ ፍላጎት ያለው ክለብ ነው የሚል መረጃ ይዞ ወጥቷል። ትናንትና ደግሞ ሃንድ ኦፍ አርሰናል ከዚህ በፊት እንደነገርኳችሁ በጣም ቅርብ የሚባሉ የአርሰናል መረጃዎች የሚያነሳ ሰው ነው እና እስከዛሬ እኔ መረጃዎችን ሲሳሳት እራሱ አልተመለከትኩም። የአርሰናል የዚህን የውድድር ዓመት ጨዋታዎች ቀድሞ ነው ያወጣው፣ ሲወጣም ልክ ነው እና ይህ ሰው ያውቃል ስለ አርሰናል የውስጥ ጉዳዮች ማለት ነው። እና ሃንድ ኦፍ አርሰናል ምን አለ፣ ኤክስክሉሲቭ ብሎ ነው የዘገበው። አርሰናል በሚመጡት ሳምንታቶች ውስጥ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር በይፋ ድርድር ይጀምራል አለ። አርሰናል ዝውውሩን ተገቢ በሆነ ዋጋ ለመጨረስ ትክክለኛ ፍላጎት አለው። የዝውውሩ ክፍያ ዋናው ነገር ነው፣ የግል ጥቅማ ጥቅሞች ምንም ችግር አይሆኑም የሚል መረጃ ነው የወጣው። አንድ ነገር እንገራችሁ፣ ለሞርጋን ሮጀርስ አስቶን ቪላ 85 ሚሊዮን ፓውንድ ይፈልጋል። 85 ሚሊዮን ፓውንድ ለሞርጋን ሮጀርስ ይፈልጋል። እኔ ባይዘው መጥፎ ማለት ከፍተኛ ክፍያ ነው ብዬ አላስብም። 23 ዓመቱ ነው፣ ልጅ ነው የምንልበት አይነት ኤጅ ላይ ነው። ብቻም ሳይሆን በፕሪሚየር ሊግ በጣም ምርጥ ከሚባሉ ዊንገሮች፣ በጣም ምርጥ ከሚባሉ የ10 ቁጥር ተጫዋቾች ውስጥ አንዱ ነው እና አርሰናል ይህን ተጫዋች በ85 ሚሊዮን ፓውንድ ካገኘው በጣም አሪፍ ገንዘብ ነው ብዬ ነው ማስብ። ምክንያቱም አሁን እንደዚህ እድሜያቸው ታዳጊ ሆኖ በፕሪሚየር ሊግ ላይ አሪፍ የውድድር ዓመት እያሳለፉ የሚገኙ በጎል ኮንትሪቢሽን በጣም አሪፍ ኮንትሪቢሽን ያላቸው ድሪብል የሚያደርጉ አይነት ተጫዋቾች እኔ በ85 ሚሊዮን ፓውንድ አሁን ማግኘት ከባድ ነው ብዬ ነው ማስበው። ለሞርጋን ሮጀርስ ንግግሮች ይጀመራሉ። በሚቀጥሉት ቀናት ትላልቅ ነገሮች ልትሰሙ ትችላላችሁ። ይህን ተጫዋች ለማስፈረም አርሰናል የሄደበትን ርቀት ተመልክታችኋል። ቤርታ ይወደዋል፣ አርቴታ ይወደዋል ይህን ተጫዋች እና በሚቀጥሉት ቀናት ትላልቅ ንግግሮች ይጀመራሉ። አርሰናል ለሞርጋን ሮጀርስ ዝውውር ተገኝቷል። እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። ያው ሞርጋን ሮጀርስ ሲባል ብራድሊ ባርኮላ መባሉ አይቀርም። ስለ ብራድሊ ባርኮላ ምን አዳዲስ ነገሮች አሉ፣ አርሰናል ለምን ይህን ተጫዋች ፈለገው የሚሉትን ጉዳዮች እናንሳና የስፖርት ቤተሰቦች ወደ ሌሎች የዝውውር ጉዳዮች እንለፍ። ቶሎ ነው ላነሳላችሁ የምፈልገው በዛሬው የዝውውር ጉዳዮች ላይ ሞርጋን ሮጀርስን አርሰናል የሚያስፈርም ከሆነ ብራድሊ ባርኮላ ይመጣል ብዬ አላስብም። እኔ በግሌ ሮጀርስን አስፈርሞ ብራድሊ ባርኮላን ይጨምራል ብዬ አላስብም። ምክንያቱም ትልቅ ኢንቨስትመንት ነው፣ ኃይለኛ ገንዘብ ነው የሚጠራው እና መረጃዎች እንደሚያሳዩት ከሆነ አርሰናል ለፒኤስጂው አጥቂ ብራድሊ ባርኮላ ከ80 በላይ ያወጣል ብለው አያስቡም ነው የተባለው። 120 ሚሊዮን ፓውንድ አካባቢ ይፈልጋል ፓሪስ ጀርመን ይህን ተጫዋች ለመሸጥ እና ደግሞ የመጨረሻ ውሳኔዎች አሉ። አሁን አልተወሰነም ሙሉ በሙሉ ይህ ተጫዋች ይለቃል አልተባለም። ማረጋገጫ ይፈልጋል በክለቡ የመልቀቅ ወይንስ የመቆየት ጉዳዮች ላይ ከፒኤስጂ ጋር ተነጋግረው ይሄ ተጫዋች የክለቡ ወሳኝ ተጫዋች ካላደረጉት ተጫዋቹ የመልቀቅ ፍላጎት እንዳለው ነው የተዘገበው። ፋብሪዚዮ ሮማኖም ልክ እንደሱ ነው ያለው። ስለዚህ እንጠብቅ የብራድሊ ባርኮላን ጉዳይ። ግን ፕራዮሪቲ የሚሰጠው የሮጀርስን ጉዳይ ነው። ፕራዮሪቲ የሚሰጠው ሮጀርስን ማስፈረም ነው ፕራዮሪቲ የሚሰጠው። አንድ ነገር እንገራችሁ። አሁን ትናንትና ማርቲን ኦዴጋርድ ሊለቅ ይችላል የሚሉ መረጃዎች ሲወጡ እንደነበር ቅድም ነገርኳችሁና ኦዴጋርድ የሚለቅ ከሆነ ለዛ ነው የፈለጉት ሮጀርስን የሚሉ መረጃዎች እየወጡ ተመልክቻለሁ። አይደለም አርሰናል ሞርጋን ሮጀርስን የፈለገው በብዙ ቦታዎች መጫወት ይችላል፣ ልክ ነው። ተደራቢ ቦታ ላይ መጫወት ይችላል፣ ልክ ነው። ግን ይበልጡ ነው አርሰናል ይህን ተጫዋች እንዲፈልግ ያደረገው በክንፍ በኩል ላለው ሚና ነው። ይህን ተጫዋች በክንፍ በኩል ኔክስት ይር መጠቀም ይፈልጋል። ሞርጋን ሮጀርስ ትክክለኛ የክንፍ መስመር ተጫዋች ነው ብሎ ያምናል።
ያው ቨርሳታይል ተጫዋች ይወዳል አርሰናል። በተለይ ሚኬል አርቴታ ይወዳል ቨርሳታይል ተጫዋቾች። አሁን ኤዜ ልክ እንደሱ ነው ተብሎ ነበር። ለአርሰናል ሌላ ዳይሜንሽን የሚሰጥ ተጫዋች ነው ተብሎ ነበር። ክንፍ ቦታ ላይ ተሞክሮ ነበር። አው ጥሩ ነው፣ ግን ይበልጡ ነው ኤዜ መሀል ላይ ሲሆን፣ በተለይ ተደራቢ ቦታ ላይ ሲሆን የተለየ ተጫዋች ነው። የስፖርት ቤተሰቦች በጣም ቨርሳታይል ተጫዋቾችን ይወዳል። ሮጀርስ አንዱ ነው። ለቨርሲቲሊቲ የሚሆን ተጫዋች ነው። የስፖርት ቤተሰቦች በጣም ደግሞ 23 ዓመቱ ነው። ለብዙ ዓመታት ይጮታል። አሁን ኤዜ 27 ዓመቱ ነው። ምን ያህል ልዩነት እንዳላቸው ተመልከቱ የስፖርት ቤተሰቦች። እና ጥሩ ተጫዋች ነው ሮጀርስ፣ በብዙ ቦታዎች ላይ መጫወት የሚችል። ብራድሊ ባርኮላ ክንፍ ቦታ ላይ መጫወት የሚችለው፣ በግራም በቀኝም ክንፍ ላይ መሆን ይችላል። ይህም ቨርሳታይል ተጫዋች ነው። ግን ያው ሮጀርስ ደግሞ ይበልጡኑ ሌላ ዳይሜንሽን መስጠት የሚችል ነው። ክንፍ ላይም ደግሞ ተደራቢ ላይ መጫወት የሚችል ተጫዋች ነው። ብራድሊ ባርኮላ እስከዛሬ ተደራቢ ላይ ተሞክሮ አያውቅም። እስከዛሬ በክንፍ በኩል በሁለቱም ሳይድ መጫወት ይችላል እና የሆነ ጊዜ ፔጄ በሊጉ ተደራቢ ፎልስ ናይን አድርጎ በዴምቤሌ ቦታ ላይ ሲጠቀመው ተመልክቻለሁ። እና ብራድሊ ባርኮላ እንደዚህ አይነት ቦታዎች ላይ ነው መጫወት የሚችለው። ምርጫችሁ ማን ነው ግን ሮጀርስ ወይንስ ባርኮላ? እስኪ ኮሜንት ላይ ሀሳባችሁን በሰፊው ያርሱኝ። የባርኮላ ዝውውር ሁለተኛ ኢላማ ነው ብዬ ነው ማስበው። ምናልባት የሮጀርስ ዝውውር ካልሆነ ወደዚህ ተጫዋች ይመጣል ብዬ ነው ማስበው። ሁለቱንም በአንድ ያስፈርማል ብዬ አላስብም። ምናልባት ማርቲኔሊና ትሮሳርድ ከለቀቁ አይዶን ነው ሊሆን ይችላል፣ አይታወቅም። ግን እንደዛም ቢሆን ሮጀርስን አስፈርሞ ምናልባት ዚሎስ ወይንም ደግሞ ትንሽ ገንዘቡ ቀነስ የሚል አይነት ዝውውር ይፈጽማል ብዬ አስባለሁ። የስኳድ ተጫዋች ዝውውር ላይ 120 ሚሊዮን ፓውንድ አታወጡም የስፖርት ቤተሰቦች። ስኳድ ተጫዋች ነው የሚሆነው አይደል? ሮጀርስ መጣ፣ እሺ፣ ከዛስ ቤንች የሚሆነው ተጫዋች 120 ሚሊዮን ፓውንድ ብዙ ነው። እና እንመልከት አርሰናል ለብራድሊ ባርኮላም እንደሚያደርግ። አሁን ግን መረጃዎች አሉት ይበልጡኑ ስለ ሞርጋን ሮጀርስ ነው የስፖርት ቤተሰቦች። እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። ከአርሰናል ጋር በተያያዘ ሌሎች ስሞችን እንሰማ እንችላለን በዚህ በክረምት የዝውውር መስኮት። አንድ ነገር እንገራችሁ፣ ስለ ክሩፒ ሰምተናል። አሁን የእነዚህን ሁለት ተጫዋቾች ስም ነው ማነሳላችሁ። ክሩፒን እና ጎድሰን የሚባል ተጫዋች አለ። በአያክስ ነው የሚጫወተው። በጣም ታለንትድ ተጫዋች ነው። እኔ በግሌ በጣም ማለት ለየት ያለ ተጫዋች መሆኑን የተመለከትኩበት አይነት ተጫዋች ነው። ምናልባት እንደ ዘመኑ አይነት የክንፍ መስመር ተጫዋቾች አይደለም፣ ድሪብል አደራረጉ ጭምር ለየት ያለ ነው ይህ ተጫዋች። እና ሚካ ጎድሰ በጣም ጥሩ ተጫዋች ነው። ሚካ ጎድሰ ክንፍ መስመር ተጫዋች ብቻ ሳይሆን ተደራቢም ጭምር ነው በአያክስ አምስተርዳም። በአሁኑ ዓመት ያለው ስታት በጣም ይደንቃል በአያክስ አምስተርዳም። እና ይህ ተጫዋች ለማስፈረም አርሰናል ፍላጎት አለው የሚል መረጃ ነበር ዲ አትሌቲክ ይዞ የወጣው። አንድ ነገር እንገራችሁ፣ አርሰናል ጋብርኤል ሄሱስ ከለቀቀ፣ ባለፈውም እየነገርኳችሁ ነበር፣ ጋብርኤል ሄሱስ ሲለቅ ምናልባት በዛ ቦታ ላይ ሊያስፈርምም ላያስፈርምም ይችላል እና ክሩፒና ጎድሰ በዛ ቦታ ላይ ሊታሰቡ የሚችሉ ተጫዋቾች ናቸው። አሁንም ልነግራችሁ የምፈልገው እሱ ነው። ጎድሰ ምናልባትም እንደ ክንፍ መስመር ተጫዋችም ደግሞ ልክ ዚሎስን ለማስፈረም እንደፈለገው ሁላ ጎድሰ ዝውውር ላይ ሊሄድ ይችላል፣ አይታወቅም። እና ዲ አትሌቲክ ምናለ አርሰናል የአያክስ አምስተርዳሙን የክንፍ መስመር ተጫዋች ሚካ ጎድሰን ለማስፈረም ከምርጫዎች ውስጥ አንዱ ነው ያለው። እና የ21 ዓመቱ ተጫዋች በውድድር ዘመኑ የስካውት ሰራተኞችን አስደምሟል የተባለው በጣም አስደምሟል። በጣም የተወደደ ተጫዋች ነው የተባለው። አርሰናል በተመሳሳይ ጊዜ ደግሞ የቦርንማውዙን አጥቂ ኤሊ ጁኒየር ክሩፒን እንደሌላ ዋነኛ የአጥቂ ኢላማ አድርጎ እየተከታተለ ይገኛል የሚል መረጃ ነው የወጣው። አንድ ነገር እንገራችሁ፣ ለክሩፒ ዝውውር ኃይለኛ ገንዘብ ይጠራል ብዬ ነው የማስበው። ምክንያቱም ታዳጊ ነው፣ ገና ነው እድሜው፣ 19 ዓመቱ ነው። ክሩፒ በጣም የተለየ ተጫዋች ነው። እኔ በግሌ በአሁኑ የውድድር ዓመት ካየኋቸው ምርጥ ተጫዋቾች መካከል አንዱ ነው። ይሄ ተጫዋች ሴሜኒዮ ከለቀቀ በኋላ በክንፍ በኩል ሞክሮት ነበር። ይበልጡኑ እኔ ተሳክቶለታል ብዬ አላስብም። በክንፍ መስመሩ በኩል ተደራቢ ቦታ ላይና ናይን ላይ ግን ጥሩ ነው። እንደ ፎልስ ናይንም ሲጫወት ይሄ ከፔናልቲ ቦክስ ጠርዝ ላይ የሚመቱ አይነት ተጫዋቾች ታይፕ ነው ክሩፒ እና ሌላ ምርጥ ተጫዋች ነው ክሩፒ። ኃይለኛ ገንዘብ ይጠራበታል፣ ግን እኔ ከ90 ሚሊዮን በታች ይጠራበታል ብዬ አላስብም። ክሩፒ ቀላል ዝውውር አይደለም የስፖርት ቤተሰቦች። ስለዚህ እንመልከት። ምናልባት ጋብርኤል ሄሱስ ሲለቅ ተጫዋች ከተካ አርሰናል በዛ ቦታ ላይ ላይተካም ይችላል። ክሩፒ እኔ እንደሱ አይነት ቦታ ላይ መጫወት የሚችል ተጫዋች ነው ብዬ ነው የማስበው በጋብርኤል ሄሱስ ቦታ ላይ እንጂ ክንፍ ቦታ ላይ በጭራሽ ክንፍ ቦታ ላይ መሆን የሚችል ተጫዋች ነው ብዬ አላስብም። ጁኒዮር ክሩፒ ማለት ነው። ጎድሰ ግን ክንፍ መስመር ተጫዋች ነው። ጎድሰ ክንፍ መስመርም ልክ እንደ ጋብርኤል ሄሱስም ደግሞ ተደራቢ እና እንደ ፎልስ ናይን መጫወት የሚችል ሌላ ዳይሜንሽን መስጠት የሚችል አይነት ተጫዋች ነው እና
ክንፍ መስመርም እንደ አጥቂም በሉት ጎድሰ ልክ እንደሱ አይነት ተጫዋች ነው። እኔ በጣም የተመቹኝ ተጫዋቾች ውስጥ አንዱ ነው። በዚህ የውድድር ዓመት ምናልባት ሰርች እያደረጋችሁ ተመልከቱት እዚሁ ዩቲዩብ ላይ በጣም አሪፍ ተጫዋች ነው። እኔ ጎድሰ የዚህን ተጫዋች ዝውውር ግን አርሰናል ይሞክረዋል ብዬ የማስበው የዚሎስ ዝውውር ካልሆነ ነው። የዚሎስ ዝውውር ላይ ሲሪየስሊ እየሰራ እንደሆነ ተነግሯል። እንመልከት። የእሱ ዝውውር የማይሆን ከሆነ ወደ ጎድሰ ዝውውር ሊሄድ ይችላል። ኃይለኛ ገንዘብ ሊጠራ ይችላል አያክስ አምስተርዳም፣ ግን ከዚህ በፊት ኮኔክሽን አላቸው አያክስ አምስተርዳም እና አርሰናል። ስለዚህ ሊቀንስ ይችላል። በዩሬን ቲምበር ዝውውር ያው መጥተው እንደነበር ይታወቃል እና እንዲሁ በቀላሉ ይለቁታል ብዬ አላስብም። 21 ዓመቱ ነው፣ ገና ልጅ ነው እና ምን ታስባላችሁ? ተመልከቱትና ሀሳባችሁን በሰፊ አድርሱኝ ስለ ጎድሰ። በዛውም ልክ ስለ ክሩፒ ዝውውርስ ምን ታስባላችሁ? እሺ ብዙ ስሞችን አነሳን ከአርሰናል ጋር በተያያዘ አርሰናል ማንን ሊያስፈርም ይችላል የሚሉትን ጉዳዮች ለማንሳት ሞክረን ነበር። ዛሬ መረጃዎች በጣም እየበዙ ይገኛሉና አነስ እያደረግኩ ለማንሳት እየሞከርኩ ነው። የአሌክስ ስኮትን ጉዳይ እስከዛሬ አላነሳንም። የአሌክስ ስኮትን ጉዳይ ላንሳላችሁ። እኔ ማለት ቪቺኒያ ታይፕ ተጫዋች ነው ብዬ ነው ማስበው ነው። ስኮት ማለት ከዚህ በላይ መጎልበት የሚችል ተጫዋች ከሆነ እና ለሱ የሚሆን አሪፍ ክለብ ካገኘ ቪቺኒያ ታይፕ ተጫዋች ነው ብዬ ነው ማስበው። ኳስ ማቅለል የሚወድ ተጫዋች በጣም እኔ በግሌ ይመቸኛል። ስኮት እንደሱ አይነት ተጫዋች ነው። ስኮት ኳስ ማቅለል የሚችል ዲፌንስ የሚል ነው። በጣም ጥሩ ተጫዋች፣ ከኳስ ጋር ጥሩ ተጫዋች ነው። ኖርማሊ ያለ ኳስም ደግሞ በጣም እያደገ የመጣ እንደሆነ ተመልክተናል በአሁኑ የውድድር ዓመት። ምናልባት ወደ አርሰናል ከተዘዋወረ አጣማሪው ራይስ ነው የሚሆነውና አንድ ጉልበት የሚጠቀም አንድ ደግሞ ጥበብን የሚጠቀም ያው ራይስ አይጠቀምም እያልኩ አይደለም። ራይስ በጣም ሞር ዲፌንሲ ሚድ ነው ብዬ ነው ማስበው። በዛውም ልክ ግን ወደፊት ሲሄድ በጣም ትልቅ ግልጋሎት የሚሰጥ የ100 ሚሊዮን ዩሮ ተጫዋች ነው። ምርጥ ተጫዋች ነው። ስኮት ደግሞ በጣም ከኳስ ጋር ይበልጡኑ ከኳስ ጋር ለየት ያለ ተጫዋች ነው። አሌክስ ስኮት ጋር ተያይዞ አርሰናል ፍላጎት እንዳለው መረጃዎች ወጥቷል። ያው ዲፌንሲቭ ሚድ ላይ ቶናሊ ያለ ከአርሰናል ጋር ስሙ የተያዘ ሌሎችም ስሞችን ሰምተናል። ማኑ ኮኔ ከሮማ ሌሎች ስሞችን ሰምተናል። ግን አንድ መነግራችሁ ነገር አሌክስ ስኮት አንዱ ነው። ሳሚ ሞክቤል መላለ ከአሌክስ ስኮት ጋር ስሙ አርሰናል ተያይዟል። ይህ ነገር ውሸት አይደለም፣ ትክክል ነው። አርሰናል ይፈልገዋል አሌክስ ስኮትን። ሾርት ሊስት ውስጥ ከያዟቸውና ከሚያደንቋቸው ዲፌንሲቭ ሚዶች አንዱ ነው። ዝውውሩ አስቸጋሪ ነው አለ። ምክንያቱም ቦርንማውዝ እንዲሸጥ ለማሳመን ቢያንስ ከ70 ሚሊዮን ፓውንድ በላይ የሆነ ክለብ መጥቶ ማቅረብ አለበት ስኮትን ለመውሰድ አለ። አንድ ነገር ልንገራችሁ፣ አሁን ለቶናሊ ዝውውር ከ80 ሚሊዮን ፓውንድ በላይ ይፈልጋሉ ኒውካስትል ዩናይትዶች። ምክንያቱም የመጀመሪያ ገንዘብ ቶትናም አቅርበው 80 ሚሊዮን ፓውንድ ውድቅ አድርጎታል። እንደውም ሌሎች ክለቦች ካሉ እንመልከት፣ 80 ሚሊዮንማ አንቀበልም አይነት መልስን የሰጧቸው ነው የተባለው። ስለዚህ ቶናሊ የ100 ሚሊዮን ዩሮ ተጫዋች ነው ማለት ነው። አሁን የአንደርሰን ዝውውር ይመስለኛል ይሄንን የዲፌንሲቭ ሚድ ዝውውርን እያበላሽ ያለው ብዬ ነው ማስበው። አንድ ዝውውር በእንደዚህ አይነት ዋጋ ሲሸጥ ወይም አንድ ዝውውር በእንደዚህ አይነት ከፍተኛ ገንዘብ ወጪ ወደ ሌላ ክለብ ሲዘዋወር አንድ ተጫዋች የሌሎች ዝውውሮችንም ያበላሽ። ኦኬ ይሄ ተጫዋች በ80 ሚሊዮን ሄዷል፣ ስለዚህ ይሄ ተጫዋች በ100 ሚሊዮን ሄዷል፣ ስለዚህ እኛስ ተጫዋች ይላሉ ክለቦችና ልክ ቦርንማውዝም ልክ እንደሱ ነው እየተባለ ይገኛል። ወደ 120 አካባቢ ነው አሁን። ከ120 በላይ ራሱ ሊያስወጣቸው ይችላል ማንቸስተር ሲቲዎች አንደርሰንን ለማስፈረም እና ዝውውሩ ላይ የጨከኑ ይመስላል። እኔ አላቅም። አንደርሰን አትላስት የማንቸስተር ሲቲ ተጫዋች ለመሆን የተሰናዳ ተጫዋች ይመስላል። ኔክስት የር ልንመለከተው እንችላለን በሲቲ ማሊያ። ቶናሊ ወዴት እንደሚሄድ አናቅም፣ ግን አሁን 80 ሲቀርቡ ውድቅ ካደረጉባቸው ይህንን ተጫዋች እንደ 100 ሚሊዮን ዩሮ ተጫዋች ኤክስፔክት እያደረጉት ነው። የቶናሊም ዝውውር አርሰናል ወደዛ ዝውውር በሄድ 100 ሚሊዮን አውጥቶ ቶናሊን ያስፈርማል ብዬ እኔ ኤክስፔክት አላደረግም። ግን ዝውውሩ ላይ ያሉ ስቲል አርሰናል ደውሏል ያለው ፋብሪዚዮ ሮማኖ ስለ ዝውውሩ ጉዳይ ጠይቋል። በተለይ አንድሪያ ቤርታ በጣም ወዶታል የተባለው። አንድሪያ ቤርታ በጣም አድናቂው ነው የቶናሊ ነው የተባለው እና የስፖርት ቤተሰቦች እንመልከት። ቶናሊ ዝውውር ላይ አርሰናል ከሄደ ግን ስኮት አለ። ስኮት 70 ሚሊዮን ፓውንድ ነው። 70 ሚሊዮን ፓውንድ ከቀረበላቸው ሊሸጡት ይችላሉ ነው የተባለው። ቦርንማውዞች ጥሩ ተጫዋች ነው። እኔ በግሌ በጣም ማደንቀው ዲፌንሲቭ ሚድ ነው። በጣም ማለት ሌላ ቪዥን ያለው ተጫዋች ነው። ሌላ አይነት ታይፕ ተጫዋች ነው። አሁን ካልናቸው ከነ ቶናሊ ከነ ሌሎች ከነ ማኑ ኮኔ አይነት ዲፌንሲቭ ሚዶች ከነ አንደርሰን እነዚህ ተጫዋቾች ይበልጡ ነው ፊዚካሊቲ ያላቸው ተጫዋቾች ናቸው። ከኳስ ጋር መጥፎ ሆነው አይደለም፣ ከኳስ ጋር አሪፍ ናቸው፣ በጣም አሪፍ ናቸው። ስኮት ደግሞ ለየት ያለ ተጫዋች ነው። ስኮት
ትንሽ እንደውም ከኳስ ጋር ያለው ነገር ለየት ያለ ነው ከነሱ አንጻር ማለት ነው። ምናልባት አታውቁትም ብዬ አላስብም። ስኮትን ሰርች እያደርጋችሁ ምናልባት መመልከት ትችላላችሁ እዚህ ዩቲዩብ ላይ። በጣም ጥሩ ተጫዋች ነው። ስኮትን ለማስፈረም አርሰናል ፍላጎት አለው። እስኪ አርሰናል እንዴት ወደ ዝውውሩ እንደመሄድ እንመልከት። ግን አርሰናል የመጨረሻ ዝውውር ተብሎ የሚታሰበው የዲፌንሲቭ ሚድ ዝውውር ነው። የትኛውን ተጫዋች እንደሚያስፈርም እስካሁን ግልጽ አይደለም። ግን እነዚህ ተጫዋቾች በሾርት ሊስቶች ውስጥ አሉ። ማንም ቢያስፈርም ትመርጣላችሁ? እስኪ ከነ ምክንያታችሁ። ቶናሊ ካላችሁ እስኪ ምክንያታችሁን፣ ስኮት ካላችሁ ከነ ምክንያታችሁ እስኪ ኮሜንት ላይ ሀሳባችሁን በሰፋ ያድርሱኝ። እኔ አርሰናል ክሬቲቪቲ ችግር አለበት፣ ስቲል ክሬቲቪቲ ችግር አለበት ብዬ የማስበው ቡድን በዚህ ይር ዋንጫ አንስቶ ራሱ ክሬቲቪቲ ትንሽ ችግር አለበት ብዬ የማስበው ቡድን ነው። ስለዚህ ክሬቲቪቲ መስጠት የሚችል ዲፌንሲቭ ሚድ ነው ስኮት። በጣም አሪፍ ተጫዋች ነው እያልኳችሁ ነው። እና እንመልከት ይህን ተጫዋች አርሰናል ላይ ወደ አርሰናል የሚዘዋወር ከሆነ አርሰናል ወደ ዝውውሩ ከሄደ ግን ፍላጎት አለው። ይህን እንዳትረሱ። የመጨረሻ ጉዳዮችን አንስተን እናብቃ። የስፖርት ቤተሰቦች ከአርሰናል ጋር በተያያዘ ከአርሰናል ሊለቁ ስለሚችሉ ተጫዋቾች ጉዳይ አንስተን እናብቃ። ኬፓ አሪዛባላጋ ከአርሰናል የመልቀቅ እድል ሊኖረው እንደሚችል እየተዘገበ ይገኛል። ያው ሁለተኛ ግብ ጠባቂ ስለሆነ ያው ብዙ ጊዜ የመጀመሪያ ግብ ጠባቂ ሆነው መጫወት ይፈልጋሉ ሁለተኛ ግብ ጠባቂዎች። ያው ጥያቄ አንስቶ አይደለም ኬፓ የመጀመሪያ ግብ ጠባቂ ልሁም ብሎ አይደለም፣ ግን ሌሎች አንደኛ ግብ ጠባቂ አድርገን እናጫውታቸዋለን የሚሏቸው ክለቦች ሲመጡ የመልቀቅ እድል አላቸው ሁለተኛ ግብ ጠባቂዎች እና ኬፓ በብዙ ክለቦች የተፈለገ ይገኛል። ቤሽኪታሽ ከቱርክ፣ ኮሞ ከጣሊያን፣ ሄታፌ ከስፔን እና ፓናኮሎስ የሚባል የሆነ ክለብ አለ። ከተሳሳትኩ አርሙኝ። ፓናቲናኮሎስ የሚባል ክለብ ይመስለኛል። ከተሳሳትኩ አርሙኝ። ምናልባት የምታውቁት ክለቦች ካላችሁ ሰዎች ካላችሁ እነዚህ ክለቦች ይህን ግብ ጠባቂ ማስፈረም ፍላጎት አላቸው። ፋብሪጋስ ጭምር ይህን ግብ ጠባቂ ይፈልገዋል ከኮሞ ማለት ነው እና የሚለቅበት እድል ሊኖር እንደሚችል ነው የተዘገበው። ስለዚህ ይህ ግብ ጠባቂ የሚለቅ ከሆነ ከአርሰናል ቤት አርሰናል ሌላ ፊርማ ይኖረዋል ማለት ነው። ሌላ ፊርማ ሊጨምር ይችላል ማለት ነው በግብ ጠባቂ ቦታ ላይ። የማርቲኔሊን ጉዳይ እናንሳ። ማርቲኔሊ ከአርሰናል ሊለቀው የሚችለው ተጫዋች እንደሆነ ከዚህ በፊት ተነጋግረናል። ማርቲኔሊ በአርሰናል ቤት በሚቀጥለው የውድድር ዓመት ላይቆይ ይችላል እና ቶም ካንቶን የሚባል የፉትቦል ለንደን ጸሐፊ ምን አለ? አርሰናል ማርቲኔሊ ክለቡ የሚለቅ ከሆነ ዋጋውን አሁናዊ የአርሰናል የሽያጭ ክብረ ወሰንን ይሰብራል ብለው ያምናሉ ነው የተባለው። ምናልባት ንዋኔሪ የሚዘዋወር ከሆነ የመስበር እድል አለው አለ እና የአርሰናል ወቅታዊ የሽያጭ ሪከርድ ቻምበርሊን ወደ ሊቨርፑል ሲሄድ እንደሆነ ይታወቃል። በ35 ሚሊዮን ፓውንድ ክፍያ ማለት ነው። ከፍተኛ ገንዘብ ነው። በዛን ጊዜ የወጡት 35 ሚሊዮን ፓውንድ አሪፍ ገንዘብ ነበር፣ አሪፍ ኢንቨስትመንት ነበር። ሊቨርፑል በጣም ጓጉቶ ነበር ይህን ተጫዋች ለማስፈረም እና ቻምበርሊን አትላስት አግኝተውታል በ35 ሚሊዮን ፓውንድ። ማርቲኔሊ ከዛ በላይ ይወጣል ብለው ያስባሉ። 40 አንዳንዶች 50 አንዳንዶችም 60 ይሉታል። ባየር ሙኒክ ፍላጎት አለው እስካሁን ድረስ። ሌሎችም ክለቦች ፍላጎት ይኖራቸዋል። ወደ ጣሊያን አካባቢ አንዳንድ ፍላጎቶች አሉ ተብለዋል። ስለዚህ ጋብሪኤል ማርቲኔሊ ከአርሰናል የመልቀቅ እድል አለው። የስፖርት ቤተሰቦች ተጫዋቹ ከአርሰናል የመልቀቅ እድል አለው። በአርሰናል ቤት ያለው አስተዳደግ የተወደደለት አይደለም ነው የተባለው። በየአመቱ ይበልጡን ያደርጋል ተብሎ ሲጠበቅ እየወረደ የመጣ አሁን የስኳር ተጫዋች ነው የሆነው። ቤንች ነው እየሆነ ያለው ጋብሪኤል ማርቲኔሊ። ስለዚህ ከአርሰናል ቤት ሊለቅ ይችላል። እንመልከት። አርሰናሎች ሽያጮች አሏቸው፣ በዛውም ልክ ደግሞ ግዢዎች አሏቸው። ተመልካቾቼ የዛሬ መረጃዎቼ እነዚህን ይመስሉ ነበር። ብዙ ስሞችን አነሳን፣ እንደነ ሮጀርስ፣ ክሩፒ፣ ጎድስ፣ ባርኮላ፣ ማርቲኔሊ እነዚህ አይነት ስሞችን አንስተናል። ስለ ማርቲን ኦዴጋርድ ሊለቅ ይችላል ስለተባለውም ጉዳይ ለማንሳት ሞክረን ነበር። ቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። የደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን መረጃዎች በዚህ አርሰናል ደጋፊዎች በኢትዮጵያ ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አብራችሁን ስለቆያችሁ አመሰግናለሁ። የአርሰናል ደጋፊ ጓደኛ ካላችሁ ደግሞ ይህንን ቻናል ሼር ያደረጋችሁለት የአርሰናል መረጃዎች እንዲያገኝ እንድትረዱት ጠይቃችኋለሁ። እኔንም ደግሞ ትጠቅሙኛላችሁ። ላይክ እያደረጋችሁ ይህንን ቪዲዮ እንድታበቁም እጠይቃችኋለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።